ዛሬ ይዤላችሁ የመጣሁት ስለ ትንሱና ስለ አላዛር እና ስለ አላዛር እናት እንደው በስንቱ ልበጥበጥ አለች አሉ። በሱ የኛ ሀገር ዩቲዩበሮች እኮ የኢትዮጵያ ዩቲዩበሮች ጉድ እያፈሉ ነው። ብሩ ነው ወይስ እኛ ከሰው ሀገር ሆነ የምናያችሁ ነው እንደዚህ ጥግብ ያደረጋችሁ? ጥጋብ የሚያደርግ አሮጊቶቹንም ራሱ ጥጋብ በቃ ቅንዝንዝንዝንዝ አረጋቸው። የአላዛር እናት ከመጀመሪያው ሲጀምር ነገሩን እየቆሰቆሱት የጀመሩት ራሶት ናት። ራሶ ጀምረው ራሱ መጨረስ አልቻሉም። ልጅቷን መተው አልቻላችሁ። እቤት አለሽ እርሶ እንዴት እያልኩ ላውራ? ይሄ ዩቲዩብ እኮ አበላሽቶናል። ሰውን ራሱ እንዴት እንደምናከብር ግራ ጋብቶናል። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን ፕሊስ። እባካችሁን እንደው 10 ሰውም እዩ 10ችሁ ላይክ አርጉልኝ፣ ሼር አርጉልኝ። አዲስ ሆናችሁ ደግሞ ሰብስክራይብ አርጉልኝ። አይዟችሁ አንድ ቀን እኔም አገር ቤት እገባለሁኝ። አብሽሪ ቀኔ እየደረሰ ነው። በዚሁ ልንገራችሁ እና ስለዚህ ወደ ጉዳይ ስመለስ ማለት ነው ትንሱ በጣም ችላችኋለች። የመጨረሻ እኔ ሴት ማለት በቃ እንደዚህ አይነት ጀግና ሴት ነው የምወደው። ጀግና፣ በራሷ የምትተማመን፣ በራሷ የምትቆም፣ ራሷ የምታከብር፣ ማንነቷ የምታከብር፣ ትዳሯን የምታከብር ሴት እቺ ናት እኛ የምንፈልገው። በቃ ጀግና ሴት መሆን። የአላዛር እናት ምን አሉ ከዚህም በፊት ትዝ ይሎታል እና እነሱ የምትከታተሉ ታያላችሁ። መቼም እኔ 2 ቪዲዮ ነው እንደዚህ ነው በእነሱ የሰራሁት። እኔ ብዙ ጊዜ ሰርቼባቸው አላውቅም፣ አስተያየት ሰጥቻቸው አላውቅም። እቃውን ሰብስቦ ወጣ አላዛር፣ ባዶ ቤት፣ በቃ ምንም ኩርሲ ምን እንደው ለቂጧ መቀመጫ እንዳይኖር ልቅምቅም አድርጎ ይዞ ወጣ። ልክ እንደ ሴት ማለት ነው። ሴት ናት ከባሏ ስትጣላ ስትናደድ የቤቱን እቃ ስብስብ አድርጋ ጭና ትሄዳለች። ልጠፋ እኮ አይደለም፣ ያው ዞራ ትመለሳለች። ለማናደድ ለማስደንገጥ። የአሁኑ ወንዶች እንደዛ ነው የሚያደርጉት። ብዙ ወንዶች፣ አንዳንዶቻችሁ መልእክት ይድረሳችሁ እንደዚህ ያደረጋችሁ ሰዎች ስላላችሁ ማለት ነው። እቃውን ሰብስቦ ወጣ። ባላት አቅም በቻለችው አቅም ተጣጥራ ጀግና ስለሆነች እቃዋን አሟላች። ቤት እቃዋን አሟላች። ሶፋውን እሱ ከመጣ በኋላ ከታዘዘበት ቦታ ተደወለለት። እሷ ስልክ አታነሳም ነበር፣ አልተመቻትም። እሱ ጋር ደወሉ። ሄዶ እቃውን አመጣ። ሰርፕራይዝ አረጋት። ያው እሷ ያሰራችውን እቃ ቢሆንም በዛ ሰዓት ብዙም ባያስደስታትም እሱ ማምጣቱን ትንሽዬ ብር ቀርቶብኝ ነበረ እና አልተመቸኝም፣ ስራ ቦታ ነበር እሱም ብሏል። ስራ በቃ አልተመቻትም፣ ስልክ አላነሳችም። እኔ ደግሞ ትንሽዬ ብር የቀረች ነበረ፣ እሷን ከፍዬ አምጥቻለሁኝ ብሎ ያው በሰላም እየኖሩ ነው። ይሁን ባንዴ እኮ እንትን አይሽርም ካደረጋት ነገር ከእናቱ ጋር እየተባበረ የሆነ በቃ ከጊዜ በኋላ ያመጣው ነው። በፊት በጥላቸው ሰዓት መጀመሪያ እናትየውና እሷ በሚጣሉበት ሰዓት ከምስቱ ጎን ነበረ። እንደምንም ብላ ቀለበሰች እናትየው በቃ ልጁ። እኔ አንዳንድ ሰው እኔ ተግባራቸውና አፋቸው የሚያወራው የተለያየ ነው። ኢትዮጵያ ዩቲዩበሮች አሮጊቷ አብሶ የባሰባት እንዴ በልጅሽ ትቀኛለሽ። ይሄ ቅናት ነው። ልጅሽ የተሻለ ኑሮ ሲኖር የተሻለ ነገር ላይ ሲኖር ትንሱ ምንድን ያጠፋችሁ? እሷ ስትፈልግ ሻንጣ ይዛ ወጣ ተመለሰች፣ ሻንጣ ይዛ መጣች ምናምን እያልሽ ቪዲዮ ምሰሪው ማለት ነው። የዛሬ ቪዲዮ ላይ የባለፈውን ልንገራችሁ እስኪ ምን እንዳለች የታዘብኳትም ማለት ነው። አሮጊቷን ይዞ ወጣ ይሄ ልጅ እቃዋን አሟላች። ከዛ ሊያስታርቃቸው ጎረቤታቸው ሻይ ቡና እያሉ ካፌ ቢቀጥራቸው ሙልጭ አባቱ አርጋ ሰድባው አንተ ሴት ነህ አለችው። ሴት ነህ እንዴት እንደዚህ ትይኛለሽ ብሎ ሴት የላከው ሞት አይፈራም እንደሚባለው በትንሱ ላይ ተወጣ እንትኑን ማለት ነው። ልጅቷን መፈንከት፣ ብሯን ወደሷ አካውንት መመለስ፣ ያወጣችውን ቢያንስ ጭንቅላት ቢኖረው የትንሱ ገንዘብ የኔ ገንዘብ ነው እናቴ እዚህ ጋር ምንም የሚያገባት ነገር የለም ብሎ ምስቱን ይዞ መኖር ይችል ነበረ። ግን ምን ያደረገ እየሮጠ መጣና ልክ ከአካውንቱ ላይ ወደሷ አካውንት ቀያየረ። ይሄ ወንድነት አይደለም። ልክ እናት እንዳለች ሴት ነክ ሴት ስለሆንክ ማለት ነው። ገባክ እንጂ
እናት ሂድና እረዳት ብትል ታርዳታለህ ማለት ነው በዚህ አይን ገባክ ስለዚህ ከዛም በኋላ እናትየው እንደወለ ነገር በቃ አሁን እኮ እኔ ከፈልኩኝ እኔ ወንድ ሆንኩኝ ይሄ ብቁ አይደለህም ማለት ነው ጭንቅላትክ አልበሰለም ያልበሰለ ዱባ ታቃላችሁ ያልበሰለ ዱባ ታነሱትና እንዴ ስትጥሉት ፍርጥ ነው ብሎ ፍርክስክስ የሚለው አንተ እንደዛ ነህ በቃ ገባክ እንጂ የገንዘብ ያንተ ገንዘብ መሆኑን በታጭንቅላትን በታሳምን ኖሮ አንተ እናትህ ሴት ስላለች ብር ከፍለክ ከዛ ወደ አካውንት ቀይሬያለሁ ወንድ ሆኛለሁ ብለህ እንደፈለግሽ መቀጥ ትቻለሽ እኔ ከፍያለሁ የራሴ አርጋለሁ ማለት አትችልም ነበር ወደ ትንሱ ቤት ስመጣ እኮ ይዘ የወጣውን ዕቃ በተከራየበት ቦታ ለእናትህ ጥለክ ነው የመጣው ያ ቤት ታዲያ የተከራየችበት ተከራይታ ያስቀመጥክባትን ቤትታ ቂጥቂጥ ስር የምትለው ለምንድን ነው እኔ ለምንድን ነው አንተ መተሉኝ አለች ለምንድን ነው ሴት ያመጣሽለት ለሱ ብላችሁ አላችሁ እና እንኳን አመጣሽ ጎሽ ጀግና እንድንልሽ ነው የፈለግሽው እንድናጨበጭብልሽ አንቺ ሲንግል ማም ነኝ በሲንግል ነው ያሳደኩ እና ታራ ለልጅ የልጅሽ ትንሱ መልሳ ለምን አንቺ እኮ አሮጊት ነሽ እሷ ለምን አንድ ልጅ ወለድኩ ብላ ሲንግል ማም ሆና ልጇን አታሳድግም ልጅን አታገባለች ሞኝ ነሽ በጣም ነገም አንቺ የሱን ህይወት እንደዚህ የበጠበጥሽ ነው ምትኖሪ እድሜ ያለምሽም ማለት ነው አንድ እናት ልጇን ከዳረች ምን ታረጋለች ከልጇ ቤት ምን ትሰራለች በእንግድለኝነት ይትያለሽ ጎረቤት አይደላችሁ አንቺ ኑሮሽ ሐዋሳ እነሱ አዲስ አበባ ስንት ኪሎ ሜትር አቋርጠሽ መተሽ እዚህ የልጅሽን ትዳር እንዲስበጠብጪ ምንድነው የሚሰማሽ ሴት ልጅ አለኝ አልሽ አግብታለች ካገባች እግዚአብሔር ያስችላት ደና ቤተሰብ ካልሆኑ እና ባንቺ ተሰደባለች ልጅሽ ማለት ነው ገባሽ እናትሽ እንደዚህ የምታደርግ እንደዚህ የምትሆን እኛ ኢትዮጵያኖች እኮ እንኳን ቺናል ሰው የሆነ ነገር አግኝተን ይቅርና የሴት ቤተሰብ ላይ እንዲሁም ጫናው ይበረታል ደግ ሆኖ ራሱ ደግ ናቸው አይባሉም በባል ቤተሰብ ስለዚህ አንቺ አሁን ምን ሴት አለኝ ለሴት ደግ ወንድን ደግፎ በስመ አላዛር አይናገርም አይጋገርም ሃሃሃ እያለ እየሳቀ ዛሬ አየሽ በርግጫ ከዚህም በፊት ምንድነው ያላት ፍርድ ቤት ቀጠሮ አለን ፍርድ ቤት ተቀርባለች ወይ ላስታውስሽ ፍርድ ቤት እኮ ተዘግቷል 3 ወር ሙሉ ትንገላቻለሽ መስከረም ነው የምንገናኘው ብሎ ሲያሾፍባት ነበር አዎ መስከረም እስከሚገናኙ እሷ ሰው ቤት ትውለድ አንተ ቤት ውስጥ ቀብረር ብለ ተቀመጥ የሚል ህግ የለው ትንሱ ደግሞ ጎበዝ ከውሻውን ጎበዝ ነሽ ጀግና ነሽ ውጪ ከዚህ ቤት በቃ አያስፈልግሽም ይንከባለሉበት አንቺ አሁን የምትፈልጊው ያሰራሽ ቃል አዎ ላብሽ ነው ጠብ አድርገሽበት እርጉዝ ሆነሽ ሳይመችሽ እርጉዝ የሆኑ እናቶች እናቃለን አይደለም ሌላ ስንበላ አይመቸን ስንቀመጥ አይመቸን ስንራመድ አይመቸን ብዙ ነገር ሴት ልጅ እርጉዝ ስትሆን አሁን የሷ እርግዝና ደግሞ ትንሽ እንትን ነው ፍጥጥ ብሎ የመውጣት የማጨናነቅ እንትን አለው ያንዳንዱ አሁን አንዳንድ ሰዎች እርግዝናቸው የማያስታውቅ ሰዎች አሉ ያ ሁሉ እንደተፈጥሯችን ነው ስለዚህ ምን እንዳለባት እቺ ልጅ አሁን ባለፈው የሰራችው ቪዲዮ ምንም አልገባኝም ማውራት ራሱ አትችልም ልጅቷ ከሚገርማችሁ አሁን እናትየው ለልጇ ሸፋፍና ዘጋ አላዛር ማውራት አይችልም ምንጥስየው ምናምን በጣም ነው የሚችለው አንቺ አሳድገሽው እንዴት አይችልም ማውራት አንቺ እኮ ነሽ ምላሳም እንደዚህ በቃ ያልሽ እኔ እንደዚህ አይነት እኔ ጎረቤቶችሽ ራሱ ምን ይሉኛል አትይም ሰው ከኩያው ጋር ሲውል የወለድሽው ልጅሽ ራሱ ምንድነው ያለሽ ሐዋሳ ደግሞ አይመችሽም የሆነ ጭር ያለ ዶሮ ነው የሚያስመስልሽ እዚህ ከዛም ደላይታ አርጊና እንትን ያለሽ መሰለኝ እዛ ጋር ስትሄጂ በራስሽ ብቻ ስለሆነ በቃ ጭር ያለ ዶሮ ትሆኛለሽ ባልሽን ፈታሹ እንዴ ባልሽን ፈተሽ እዚህ ጋር የልጅሽን ትዳር ልታፋችን መጣሹ ማለት ነው እንጂ ባል ነበርሽ እኔ እኮ ካላዛር በታች ያሉ እኔ ትናንሽ ልጆች እንዳሉሽ እኔ አላቅም ነበር እኔ አላዛር ብቻ ነው ልጇ ምናምን ነበር በቀደምለታ ነው ያየሁት እኔ ልጇ ራሱ ቪዲዮ ላይ አንደኛው ልጅ ከዛ ተረፈ ለገና ጦስት ሙሳስ የተነሳበት በቀረባት ትንሱ የቤተሰብ ፕሮግራም ተብላ ተጠርታ መልስ ነገር ነው ምናምን ከዛን ጊዜ ጀመረቻት የምራትነቷን ደንብ አሳየች እንደዚህ አይነት ምራት አረበስ ማአሙል መንፈስ ቅዱስ እኔ ግን የባል እናቶች ለምን እንደዚህ ምቀኛ የምትሆኑት ምንድነው ችግራችሁ
ሁሉም አይደሉም። ግን እንደዚህ ስል ደግሞ ቅርታ አድርጉልኝና ይሄን ቪዲዮ የምታዩ ከእናት በላይ የሆኑ ምራቶች ደግሞ አሉ። እናቴን እኔ በስመ አብ ወልድ በጣም የሚያስቀኑ እንዴ! እናንተ ታዲያ ከየትኛው ወገን ናችሁ እናንተ? እንደዚህ ልጅቷን እኮ ለበለበቻት። ደግሞ ስለ ሽምግልና ሽማግሌ እኮ ተቀምጦ የታረቁትን ልጆች እኮ ነው መታረቅ የለባቸውም። አሳፍረህኛል አንተ ባለጌ፣ አንተ ምን ጥስየው ብለሽ ልጁ ሰድበሽ ከዛ ተሳፍረሽ መጣሽና እንደገና የታረቁትን ልጆች በጠበጥሻቸው። ቃል ገብቶ ነበረ ለእንትኖች ራሱ ለሽማግሌዎች አንድ ሴት ከሄደች ተጣልታ ድሮ ወደ ቤተሰቦቿ ከሄደች ባሏ ሽማግሌ ልኮ ከዛ ቅርታ ጠይቆ እሷም ችግር ካለ ችግሯን ተናግራ ቅርታ ጠይቃ ምን ጥስዮ ምናምን እንደዚህ አይነት እኔም አልተመቸኝም። ስለዚህ ወደ ራሱ ኑሮ ይመለስ፣ ከሷ ጋር ፍቺውን ያድርግ፣ ሌላ ሴቶች አመጣውለት፣ ከዛ ይምረጥ። ከዛ አንቺ ነሽ እንደምታመጪለት ይምረጣ ራሱ ተይውና ከህይወቱ ውጪ። አንቺ ትንሱንም እኔ ነኝ ያመጣሁት አልሽ። አንቺ ካመጣሽ ይሄው አልሆነም። ሌላም ለምን ታመጫለሽ? አሁን እኮ እንዲመርጥ አይደለም ያመጣሽለት። የሆነ በቃ እኔ ግርም ነው የምትለኝ አሮጊቷ ራሱ። ምን አይነት ሴት ነሽ አንቺ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እኔ አሁን ትንሱን መመክራት ምሰሚኝ ከሆነ የኔ ቆንጆ የኔ ቅልስልስ ምን ማድረግ ነው ያለብሽ? ውጪ ከዚህ ቤት። እቃሽን ይዘሽ ወንድም አለሽ ቤተሰብ አለሽ። እስከ ዛሬ አዎ ቤተሰቦችሽን አላስገባሽም፣ ያቺ ምስኪን እናትሽን አላስገባሽም። ዝም ብለሽ አንድ ሰው ዞር ብለሽ አላየሽም። ግን ሲብስብሽ ሄደሻል ወደ ቤተሰቦችሽ ደግሞ አኩርተውሻል። እሱ ግን እኔ አሁን መቀደምታ ለምንድን ነው አልገባኝም። እሷ የምታወራው የሰው ትዳር አፍርሰ ምን በቃ በእኔ ምክንያት ትዳራቸው እንዲፈርስ አልፈልግም ምናምን ስትል እኔ ስላልገባኝ አቋረጥኩኝ። ለምን ግልጽ አድርጋ ማውራት አትችልም ልጅቷ? የሆነ አሁን እንዴት ነው ቅንብርብርብር አድርጋ የምታወራው? እናትየው አይታችሁ ከሆነ የሆነ ነገር ራሱ ስታወራ እንደዚህ አድርገውኝ እንደዚህ ሆኖ ስትል አንዱ ጋር ደርሳ ነው የምትመለሰው ልጅቷ። ለምን የሆነ ንዴትም አለባት ይመስለኛል፣ ጭንቀትም አለባት ይመስለኛል። ይሄ እሷን አልተመቻትም። ስለዚህ እኔ የምልሽ አሁን ምሰሚኝ ከሆነ ይሄ ቪዲዮ የሚደርስሽ ከሆነ ይሄ ቤት ነው እያከራከራችሁ ያለው 80ሺን እግዚአብሔር ብሎ እኔ ከፋች አልልሽም። እግዚአብሔር ብሎ ልጁ ወደ ልቦናው ተመልሶ ትዳሩን የሚፈልግ እናቱም እኮ እናስታርቃለን ብለዋል ሽማግሌዎች። በመሃል እንገባለን የእናትህን ነገር እኛ እናስተካክላለን ብለዋል። እናትየው ያንን አልጠበቁ እየሮጡ ነው መጡት እንሱን ከቤት አባረሯት። በቃ ትውጣ ምንድን ነው እያሉ ያሉ ባለፈው ተመቸኝ እንኳን ሄደች ምናምን። እሷ የገዛችው ሶፋ ተመቸሽ? ምን አይነት ጭንቅላት ነው ያለሽ አንቺ? ሴት ልጅ ሆነሽ አንቺ በሴት ላይ እንደዚህ ስትሆኚ የእናንተን ዘር እኮ ነው በሆዷ ተሸክማ ያለችው። ባይሆን በዚህ ሰዓት እሷ ራሱ የሆነ የምትጫኝ አንቺ እኮ ነሽ ነገሩን ያመጣሽው። ብትጫንሽ ራሱ ቆይ እስኪ ይሄ ነገር እስከሚያልፍ ብለሽ እቤትሽ ቁጭ ብትይ ያኔ ነገር እንደተጀመረው ወደ ቤትሽ ሄደሽ ብትቀመጪ ኖሮ ለቤትሽ ክብር ቢኖርሽ ለልጅሽ ክብር ቢኖርሽ ይሄ ሁሉ መዘዝ ውስጥ አገቡ። ከዛ ነገሩ ይበርዳል። ከበረደ በኋላ ትታረቃላችሁ። ሰው መቼም እንደዚሁ እንደጋላ አይኖርም። ስብስባን ነው በቃ። ተናደደ ልጅቷ፣ በሸቀች። አወኩሽ ናኩሽ ላይ ገባችሁ ሁለታችሁ። እሷም አንቺ በምታደርጊያ ልክ ሰለቻት። በቃ እሷም በቃ የምትለው የምትናገረው ነገር ትንሱም ለባልናት የማይጠበቅ በቃ ነገ የሚያስፈራ ነገ አብሮ መብላት አብሮ መጠጣት አብሮ መቀጠል የሚባል ነገር አለ እዚህ ጋር። ትንሱም ያው ንዴቱም ቢያበሽቃት ንዴቱም እንትን ቢላት እኔ እናገራለሁ። ጥፋት ካየው ጥፋቷን እናገራለሁኝ። ግን በቃ ምንድነው በጣም በቃ በሃይ እንትን ናት። ግን ሆኖም ስትናደድ ነው እንጂ ሲሰለቻት በቃ በሯን ዘጋች። መንገድ ሄጃለሁኝ ብላ በር በላዋ ላይ ቆልፋ በቃ ሰላሟን ፈለገች። ብዙ ነገር አድርጋለች። ግን ሰላም ሊሰጧት አልቻሉ። ያኔም ታረቁ። እሺ ታርቀው እንትን ሲሉ ከዛ ገሰገሰች መጣች አሮጊቷ። ያኔም ብጥብጥ ተነሳ። እናቴ ትምጣ ለምን መጣሽ ለምን አትምጣ ይሄ ሁሉ ጦስቱ መሳስ መጣ። አሁን ይሄው እኔ አሳሳቁና እየጠለዙ ሲያወጡት ነው እንትን ያለው የገረመኝ። እናትየው ምንድን ያልተወለደ ልጅ አይደለም እንዴ? ልጅ እኮ ነው የተሸከመችው። ምን የተሸከመች መሰለሽ? እንጀራ መሰለሽ እንዴ? ሆዷ ውስጥ ያለው ልጅ እኮ ነው። እና ምን መስሎሽ ነው? ከሴትና
ህፃናት ጉዳይ የመጣስት ልጅ አለ እንዴ ገና አይደለ እንዴ አለች። ገና በውስጧ ያለ ለጤንነቱ ራሱ አታስቡ። ግን የተማርነን ተምረናል አውቀናል ትላላችሁ። ያልተማራችሁ ሰው እኔ እኮ ተብሏል ድሮም እኮ ያልተማሩ ሀገር ሰሩ የተማሩ አገር አፈረሱ ማለት ልክ እንደናንተ አይነቶች ናቸው። ገባችሁ? እንደናንተ አይነቶች በቃ ለስሙ ተምራችኋል፣ መሄድ ያለባችሁን ሄዳችኋል። የትንሱ እናትም የተማሩ ማን ነው ያላዛር እናትም የተማሩ ይመስሉኛል። እንዲሳቸው ሳያጫካኩ ናቸው። አላዛር ከሆነ የተማረ ነው። ስለዚህ አንድ ሴት እርጉዝ ስትሆን ውስጥ የሆነ እሷ ስትጨነቅ ህፃኑ እንደሚጨነቅ ታውቃላችሁ። ጤነኛ ህፃናቶች የማይወለዱ በብዛት አንዳንድ ጊዜ እኮ በእንደዚህ አይነት ነገር ነው። እግዚአብሔር እንደው የሰይጣን ጆሮ ይደፈን። እግዚአብሔር እንደዚህ አያረግባትም። ያለታ ጦሱ እናንተ እሱም የራሱን ህይወት ይኖራል። ጦስ ጥንቡሳሱ ለእናትየው ነው ሸክም የሚሆነው ማለት ነው። የእሷ መጨነቅ፣ የእሷ መደበር፣ የእሷ ምን ማለት ህፃኑ ላይ ጫና እንደሚፈጥር አታውቁም። በዚህ ልክ እኔ ሌላ ይቅርና እኔ አንተን አልፈልግም አስጠልተኛል ውጣልኝ ብትለው ኦኬ ወርግዝና ነው እንደዚህ የሚያረጋት ምስቴን እንደዚህ አይነት ባህሪ እኮ በፊት የላትም ብሎ መውጣት ይችላል። በቃ ወጥቶ ለሷ ለልጁም ሰላም ልጁን ከፈለገ ጤነኛ ልጅ እንድትወልድለት ከፈለገ ነገ ጤነኛ ህይወት አብሮ መኖር ከፈለገ ችግር የለውም ቢወጣ ምን ችግር አለው? ምን ጦርነት አመጣው? በዚህ ልክ ማለት ነው። እና በጣም አንዳንድ ጊዜ ግርም ይሉኛል። በቃ የሆነ ከናቱም እንትን የማይወጣ በዚህ ሂድ ስትለው በዚህ የሚሄድ አታስፈልግ። በቃ ጀግና የሆነው የቱ ጋር ብቻ ነው ሴቶቹን ይዛለት ስትመጣ አልመርጥም ማለቱ። የንቀቱ ብዛት ደግሞ ባለፈው እነሱ መተው እቤት ወረቀት የሚሰጡት ለታ ደንገጥ ማለት ልክ በቃ የሆነ ትናደድ ምን ያመጣሉ ማለት አይደለም። ያ ለሷ ትልቅ ማስረጃ ነው። ደንገጥ ብለህ ተነስተክ ከዛ በቃ ምንድነው እሱ እስኪ ተቀመጡ እናውራ ብለህ የሆነ የመሸነፍ ባህሪ ብታሳይ ይሄ ሁሉ ጦስ አይመጣብህም። አንተ የምትከተለው የእናትህን እንትን ነው፣ የእናትህን ምክር። እናትህ ምስት አትሆንህም። እናት ናት፣ ምስት ናት። ኑሮህን ረጅም አመቱን ረጅም ጊዜውን እግዚአብሔር ከፈቀደ በሞት ሰውን ይለይ እንጂ በህይወት እያላችሁ እንደተዋደዳችሁ ጥል ማንኛውም ጋር አለ። ሰው ይጣላል፣ ይጋጫል፣ ይታረቃል። በዚህ ዘመን ደግሞ ይሄ የሚዲያ ላይ ስለሆናችሁ ስታኮርፉም አኮረፈችኝ በቃ የሆነ ነገር ሲፈጠርም ስትታመሙም ስትወርቁም ወርቀናል፣ ተሰንጥቀናል፣ ተሰብረናል እያላችሁ ሚዲያ ላይ ስለምታመጡ ነው እንጂ እኮ በቃ ሁሉ ነገራችሁ ሚዲያ መምጣት ያለበትም ሚዲያ ላይ አሁን እሳቸው ያለታ ምንድን ነው ያደረጉት? ልክ ልጅቷ ለካ ቅሪት ናት እየደባበራት ነው እንቅልፍ እያላት ነው። ጠይቃለች ደግሞ እርጉዝ ነሽ እንዴ ምናምን አይ ደክሞኝ ነው እኮ ምናምን እንደዛ ከምታመነጫጭቃት ወይ ተኝተሽ ነው እንዴ ተንስዬ እሺ በቃ ተነሽ። እሷ እኮ በጣም የተለማመጠች ነበረት እንሱ በዛን ሰዓት እሺ ማሚ እንሂድ ወደ ኩሽና እኔ እኮ አንቺ እስከምትመጪ እኮ ብዬ ነው ሶፋ ላይ ጋደም ያልኩት ምናምን ስትላት አንቺ እንደዚህ አይነት ሴት ነሽ እንደ ምናምን ምን ጭቅጭቅ ምናምን በጣም ቻለቻት። ከዛ አላዛር መጣ፣ ወደዚህ መጡ። ከዛም ተከትላ መጣች። ተከትላ ከምትመጣ ነገሩን አብርዳ እዛው ቁጭ በቤቷ ብትል ምን ጎደለባት? ቤቷ ልጆቿ አሉ። እዚህ ምንድን ነው የምትሰራው ሴትይቷ? ከይቱ ውጪ አሁን ባለፈው ልጇ ምን እያለች ነው? ምን አጎደልኩባችሁ እኔ ለስራ ደን እንደ ሄድኩት ምናምን አለ። ግን ሴቶቹ ሰብስባ ስትመጣ እነዚህ መንገድ ላይ የሚቆሙ ሴቶች ይቅርታ አድርጉልኝና እንደዚህ ስል ማለት ነው ማርያምን እንዴ ሴትይቷ እንደዚህ ቦታ ነው እንደምትሰራው ነው ያልኩት። መቼም አንድ ባለ ትዳር የሆነ ሰው ትዳሩን ያልፈታ ሰው ሶስት ሰው በአንድ ጊዜ ሶስት ሴት ይዛ መጣ ምረጥ ከነዚህ ውስጥ ማለት ምን ማለት ነው? እነሱ ስራሱ ጤነኞች ናቸው። ለማስቀናትም ከሆነ እኮ አግባብ አለው። እናትየው አይደለችም እሱ ነው በቃ ምስቱን ለማስቀናት ወደ ቤት ለመመለስ ምናምን ሌላ ነገር የሆነ ድራማ መስራት ያለበት እንጂ እናት ምረጥ ከሁለት ከሶስቱ ምናምን ብሎ ማምጣት። እኔ ባለ ትዳር ነኝ እኮ ምናምን እናቃለን፣ ስለዚህ ትዳሩ ያበቃለት ነው ምናምን እያሉ እንትን የሚሉት እኔ ጤነኞች ናችሁ። መውደቂያ
እናንተ? እውነትም የመጨረሻው ዘመን ደርሷል። የእስራኤል ንጉሥ አደራህን ረበዳን ያለ መባቴ እና ወደ ጭንቅላታችሁ ተመለሱ አንዳንድ ሴቶች እና ከዛ ተረፈ ይሄው ጫማውን ምኑን እኔ አሁን ትንሱን የምመክራት በቃ እዚህ ቤት አትቀመጪ፣ ዱኻሽን አጥፊ። ሴቲቷ ምን ብላ ነው ፎክራባት የወጣችሁ? ታያለሽ፣ ደሙንባ ታለቅሻለሽ። እቺ በመርዝ ነው የምትገልሽ። ከዚህም በፊትም ትዝ ይላችኋል ፌንት ነቅላለች እሷ ምግብ አብልታት። ያ ነገር እኔ ስላልተከታተል እኔ ሴቲቷ ስለምታናድደኝ አልከታተላቸውም። ብሽቅ ነው የምታደርገኝ። ለምን አንድ ትልቅ ሰው እንደ ትልቅነቱ ሲሆን ነው እንደ ትልቅነቱ ሲከበር ነው ደስ የሚላችሁ። አሁን እሳቸው በቃ ያኔ እኔ አሁን በፊት ፍቅር ሆነው ሲሰሩ አብረው ሲበሉ አላዛርም ፕራንክ ሲያረጉት ምን ሲሉ ያን ነበረ በቃ እንደዚህ አይነት አማት እናቴን በቃ እናት ናቸው ደስ ሲሉ ምናምን ተገለበጡ። በሽታው ሰይጣን አለባቸው። ከዛ አለቃለ ይሄ ወደ ልጅቷም ተጋብቶ ልጅቷም በቃ መረረች። ጭራሽ አይናቸው እንዳላያለች እና ስለዚህ ምን ታርክ ሲበስ እኮ በቃ አንዳንድ ጊዜ አንዳንድ ጥጋበኛ ወንዶች ጥጋበኛ ሴቶች እንደ ትንሱ አይነት ሳይሆን እንደ ጠገብ ያሉ አሉ አይደል የምናያቸው ዩቲዩብ ላይ እነሱ ናቸው ለአዛር እናት የሚያስፈልጉት። በኩርኩሚ ነበር የምትልሽ። እኔም ማቃስ ሴታችን ብታገኝሽ በኩርኩሚ ወረታች ትልሽ ነበር። ግን ምን ይደረጋል ትንሱን ልፍስፍስ መሆን ደግሞ አትችልም ማለት አይደለም። ደግሞ መምታትም አይገባትም። እናት ነሽ፣ ምንም ብትሆኚ ምንም የልጇ አያት ነሽ፣ የባሏ እናት ነሽ። አክብራሽ ነው እንጂ አንቺ ሲጥ አርጋ መያዝ አቅቷት አይደለም። እኔ ምን አይነት እናት እንደሆንሽ ጌታ መድኃኒዓለም ይወቅ። እኔ እንደዚህ አይነት እናት ከሚሰጠኝ የቀረብኝ ይሻላል። አልፈልግም እኔ እንደዚህ አይነት እናት። ምን ታርግልኛለች? የኔን ሰላም ማትፈልግ ወንድምም ቢሆን ወንድሜ እንደፈለገ ከምስቱ ጋር መሆን ይችላል። ከፈለገ ከምስቱ ጋር መጣላት ማስከቻልኩ አስታርቃለሁኝ። ካልቻልኩ ግን የወንድሜ ምስት ወይ ደግሞ የልጇ ምስት እንደዚህ የምታንገበግብ እናት ብትኖረኝም ነው የምለው። እኔ አልፈልግም። እናት እሷ ቢታወቅ ያቺ ሴት ከሌላ ወገን ምክንያት ሆና መጣች እንጂ በመጽሐፍ ቅዱስን ብትሆን የወንድሜ አካል ናት። ግን የሆነ ነገር ይጎትተናል። ትንሽዬ ደም ከዛ ስለተቀየጠች ጉትት ያደርገናል። በቃ ይጎትተናል እንጂ የልጅ ምስት ከየትኛውም ቤተሰብ ቅርብ ናት ብታውቁ ማለት ነው። እንደው በዚህ አጋጣሚ የወንድማችሁን ምስት የምታቃጥሏት የልጃችሁን ምስት የምትለበልቡ ሴቶች እናቶች እግዚአብሔር ይቅረባችሁ። እግዚአብሔር ከእናንተ ጋር ይሁን። እሺ ይሄ ምክሬ ነው። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ። እኔም እየበረታታው እመጣላችኋለሁ። እናንተም አበረታቱኝ እላችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን። መሃሏን ገነት ዳሯን እሳት አድርጎ ይጠብቅልን፣ ከክፉ ነገር ይሰውረን። እኛም በሰው ሀገር ያለነው በሰላም ለሀገራችን ያብቃን እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገር ይወድሻለሁ።